ማለይ ስፖንሰሬ ነው። እዛ ላይ እሰራለሁ። ከዛ ውጭ ቤት ነኝ። የቤት እመቤት ይላል። እኔ ብቻ ነኝ ጋዜጠኛ ሶፎንያስን ያጋለጠው ልጅ። ትንሽ ያጠራጠረኝ፣ ትንሽ ያልተዋጠልኝ። ኦፍኮርስ ይህንን ነገር በማጋለጡ አሪፍ ስራ ሰርቷል፣ ልናመሰግነው ይገባል። ነገር ግን ጋዜጠኛ ሶፎንያስ እንዴት ይህንን ልጅ ምንድነው ምን አደረኩ ትላለህ? ሰላም ውድ ዩቲዩብ ቤተሰቦቻችን ዛሬ በአዲስ አስገራሚ አስደናቂ በሆነ ቪዲዮ ተመልሰናል። So stay with that, stay connected. ዩቲዩባችን አዲስ ከሆናችሁ ላይክ፣ ሼር፣ ኮሜንት እና ሰብስክራይብ ማድረግ ቤተሰብ መሆን ይችላሉ። ይቻምሽላችሁ ወደ ቪዲዮ ቀጥታ እንገባለን ማለት ነው። ሰምቷል። ኢቫን ድሪስና ጃኒን ጨምሮ 5 ግለሰቦችን በቁጥጥር ስር መዋሉና ምርመራ እያካሄደ እንደሆነ ፖሊስ አስታውቋል። በ20ኛው ጂፓወር ክሬቲቭ አዋርድ ላይ ከህዝብ ስነ ስርዓት ባህል እንዲሁም ደግሞ ሞራል ያፈነገጡ አለባበሶችን እየለበሱ በተለይም ደግሞ ሰውነትን በዝርዝር የሚያሳዩ አለባበሶችን ምንድነው ማን ኢቫን ሲቲያ አቅራቢያ ነው መድኃኒዓለም አላሰብኳትም ነበር። ጃኒ ጋር መሰለች የለበሱና ይበልጥ ደግሞ በሚሊዮኖች በሚከታተሉት የቴሌቪዥን ጣቢያ ላይ መተላለፉ ማን ታሰብን ያለችው በቁጥጥር ሰበር ዜና ሰምቷል። ኢቫን ድሪስና ጃኒን ጨምሮ 5 ግለሰቦችን በቁጥጥር ስር ኢቫን ድሪስ ጃኒ ፔሪየድ ለብሶ የመጣ እሱ አይታሰርም። ለምን አይታሰርም? እሱ አልታሰረም። እነሱ ማን ነው ታዲያ? እንትኖች ናቸው አዘጋጆቹ። ኦኬ አጠቃላይ አዘጋጆቹ አለ። መቼ ጃኒ ዛት ማች ዊርድ ነበር እንዴ? ዊርድ ነው እኮ አይደለም። እንትን የምታረገው የምታወጣው ምን ያስተዋውቅ ነው? ኦኬ ይሄ ጌዎች አለባበስ ነው አይደለም? ነው ተብሎ አሰቡ እንጂ አይደለም እንዴ? ማይክል ጌ ነበር። ማይክል ጃክሰን እነሱ የሚለብሱት የውጮች ልብስ ነው እንጂ። ኦኬ አይ ኢቫን ግን እኔ ጃኒ እሺ እኮ ይሄ እኮ የተሻለ ልብሷ ነው። እሷ እስከዛሬ ከመለብሱ አይደለም እኮ ፓንት በዳንቴል ባይዘይ መንግስት ያሰራት ለ3 ሚሊዮን ነው መሰለኝ። ሳቀረጥ ያስገባች ከልብስ ማግኘት የነበረባቸውን ቀረጥ አላገኙም የኛ ሀገር መንግስቶች። ተናገርኩ ያለው ምርመራ እያካሄደ እንደሆነ ፖሊስ አስታውቋል። በ20ኛው ጂፓወር ክሬቲቭ አዋርድ ላይ ከህዝብ ስነ ስርዓት ባህል እንዲሁም ደግሞ ሞራል ያፈነገጡ አለባበሶችን እየለበሱ በተለይም ደግሞ ሰውነትን በዝርዝር የሚያሳዩ አለባበሶችን የለበሱና ይበልጥ ደግሞ በሚሊዮኖች በሚከታተሉት የቴሌቪዥን ጣቢያ ላይ መተላለፉ ይበልጥ ስጋት ነው ሲል ፖሊስ አስታውቋል። በቁጥጥር ስር ካሉ ግለሰቦች መካከል አለባበሱን የለበሱ ደግሞ ፕሮግራሙን ያዘጋጁና ፕሮግራሙን በስፖንሰርነት የደገፉ ግለሰቦች ነው በቁጥጥር ስር ያዋለው። እንደሚታወቅ እንግዲያቸው ፕሮግራም አዘጋጅተው አመት ሙሉ ሲያባሉ የነበሩ ግሩም ገዛኸኝ አንተና ግሩም ገዛኸኝ ቀጭኔ እነዚህ ናቸው። ደስማ መቅደም ደረጀ መንግስቱ ጀህኒ ያኛው ቲክቶክ ክሬቲቭ አዋርድ በኋላ በርካታ አለባበሶች እንግዲህ ሲያነጋግሩ እንዲሁም ደግሞ ህዝብን ስጋት ላይ ጥለው እንደነበር የሚታወስ ነገር ነው። በተለይ ኢቫን ድሪስና ጃኒ እንዲሁም ደግሞ የመሳሰሉ አለባበሶችን ለብሰው የነበሩ ግለሰቦች በይበልጥ መነጋገሪያ ሆነው እንደነበረና ህዝቡን አስቆጥተው እንደነበረ የሚታወቅ ነው። ፖሊስም እነዚህን ግለሰቦች በቁጥጥር ስር አውሎ ምርመራ እንደጀመረ አሳውቋል። አዳዲስ መረጃዎች ካሉ በድጋሚ ይዤላችሁ እመጣለሁ። የፕላስ ምልክቷን ተጭናችሁ ቤተሰብ ሁኑ። መልካም ቀን። አሁን ለጊዜው እረፍት ላይ ነኝ። በሳምንት 2 ቀን ዜና አነባለሁ። ሬዲዮ ፕሮግራም አለኝ። ስፖንሰሬ ነው። እዛ ላይ እሰራለሁ። ከዛ ውጭ ቤት ነኝ። የቤት እመቤት ይላል። ኧረ በመድኃኒዓለም እግዚአብሔርና ግን በመልካም ጎኑ ካየው እኮ
በቃ ጎን የለውም። የቆየ ቪዲዮ እኮ ነው አውቃለሁ፣ ግን አሁን ነው ትርጉም የሚሰጠኝ። አሁን ይሄ ሲጀመር ማለት ነው ወይ እግረኛ ሚዲያ እኮ ኢንቨስቲጌት አለ ስለ ኖርማል ፖድካስት አይደለም ያደረገው። በጣም ኢንቨስቲጌሽን ያለበት የጋዜጠኝነት አይነት ነውና በቃ ይፈለፍሉታል። ለዛ እኮ ነው እኔን ከስንት ዓመት በፊት መጋረድ ማለት ነው። የቤት ቤት ቁጭ ውስጥ የሚቀመጥ ማለት ነው። እናቶቻችን የቤት መቤት አይደል? ትቀመጣለህ። ቢዚ ነበር። ድሮ በጣም ቢዚ ነበርኩ። በቃ ተደለው ነው ምንድን ነው እንደዛ እንዴት ነው እንደዛ ብሎ ምን ተሰማለን? የቤት መቤት አይደል? ትቀመጣለህ። ቢዚ በሆነ ስለ ነበር ድሮ በጣም ቢዚ ነው። በዚህ አውድ ነው የተረዳኸው? የቤት መቤት ሌላ ምን ትርጉም አለው? እሺ አንተ ደግሞ ምንድን ነው በቃ ወስጠር በል አንተ ደግሞ ነው ስለተላጣን አንተ ራስህ ታመጣለህ አሉ እንደዚሁ እና ለምሳሌ አሁን እዚህ ጋር የቤት እመቤት ስትል አንድ ኢንተርቪው ላይ ደግሞ በጣም ቆንጆ ነበርኩ የሚላየው ሸበላ እንደውም የወንድ ቋንቋ ነው። ቆንጆ ግን የሴት ቋንቋ የሴትና አውሰም ወንድ ልጅ አውሰም ነው የሚባለው። ግን ራሱ ቆንጆ ነበርኩ የሚል ቃል ተጠቅመው ሁሉ ስታወራ ሰማሁና ቁንጅና፣ መዋብ፣ መኳኳል እንደዚህ የሴት ቋንቋዎች ናቸው። ከቋንቋ ግድፈት ነው። አይ ኖርማል ቋንቋ ነው፣ የጋራ መግባቢያ ቋንቋ ነው። የጋራ አይደለም። እኔ ለምሳሌ አውቃለሁ። እኔ ወንድ ቆንጆ ነኝ ሲል አላልፍም። ልክ አሁን እንደጠየቁ ምን ማለት ነው እለዋለሁ። ተው እንጂ ቆንጆ ወንድ ቆንጆ ሴት ነው፣ ሴት ናት ቆንጆ የምትባለው። ቁንጅናዋም ተብሎ የሚገለጸው በነገር ላይ የሴት ልጅ ቁንጅናዋ ድንግልና ሴት ብቻ ነው። ከዛሬ ጀምሮ ስለዚህ ቁንጅና ለማን የተሰጠ ነው? ለሴት ማለት ያደላል አይደለም፣ ተፈጥሯዊ ነው። በአንተ ቋንቋ ኢምቦርን ነው፣ የሴት ቋንቋ ነው። የሴት ቋንቋ ጠቅሰህ ራስህን ቆንጆ ነበርኩ እንዲህ ነበርኩ ምናምን ስትል ሰማሁህ። እዚህ ጋር ደግሞ የቤት እመቤት ነኝ ስትል ሰማሁህ እና የተወሰነ እንደንትንም ስላየሁት ነው ተልኮልኝ ከጻፍካቸው ከሰው ጋር ያወራሃቸው ይሄ የተወሰነውን ለማውራትም ከብዶኝ ነው። በነገራችን ላይ አይታቸዋል አይደል? ጻፋቸው በእኛ ማህበረሰብ በጣም ዊርድ በጣም ኑር ነው፣ ሰቅጣጭ ናቸው። ብቻ ቃልም አይኖራቸውም። እነሱን የጽሁፉን አይቻቸዋለሁ፣ ግን አልደግመውም። እኔ እነሱ ሁሉ ባንተ የተጻጻፉ ናቸው። ያማናነቅ ቀርቦ ነበር ማለት ነው። ከብዙ ጊዜ በፊት እግረኛው ላይ ቀርቧል። አዎ በጣም ያኔ የተወራበት ሰዓት ነው። ግን ይሄኛው ነው የተሰደበው። በጣም ብዙ ሰዎች ኮሜንት ላይ ለራሱ የገቡ ቪዲዮ ላይ እግረኛ ሲያሳዝን ነው አይኛው እግረኛው ነው የሰደበው። እግረኛው ተሰድቧል። ይሄኛው ደግሞ በቃ ሲያሳዝን እና አረገ ምናምን የተባለ ነበር። ያው አሁን ላይ በቃ አይ እንትን ነው እሱ የፌመስነት ሌቭሉ ምኑ ምናምን እኛ ሶፎንያስን ያጋለጠው ልጅ ትንሽ ያጠራጠረኝ ትንሽ ያልተዋጠልኝ ኦፍኮርስ ይህንን ነገር በማጋለጡ አሪፍ ስራ ሰርቷል፣ ልናመሰግነው ይገባል። ነገር ግን ጋዜጠኛ ሶፎንያስ እንዴት ይህንን ልጅ አምኖ ከአዲስ አበባ አዳማ ድረስ ይሄዳል? ያውም ደግሞ ይህንን ነገር ለማድረግ ያውም ደግሞ ከሱ ጋር ለማደር። ኢማጂን ነገርየው ቀልድ ወር ደግሞ ቀላል ነገር አይደለም። የሆነ ሰው እንደዚህ አይነት ነገር ውስጥ ለመግባት ማለት ሰውየው ጋር ምን አይነት ኮኔክሽን ቢኖረው ነው አምኖት ከአዲስ አበባ አዳማ ሄደው? ከዚህ በፊት በጣም ብዙ ግንኙነት አላቸው ማለት ነው እንጂ ዝም ብሎ በአንድ ቀን ና ሲሉ ይሄዳል። ጀለስኪት ማንጎስ በዚህ ቀድሞ ነው ያጋለጠው። እኔ ጥፋተኛ ነው ምን አገባ አይስልህ ቀድሞ ነው ያጋለጠው እንጂ ይሄኛውን ማጋለጥ ይችላል። ይሄኛው ማለት በቃ ስለቀደመው ነው። በቃ ከዚህ በፊት ብዙ ግንኙነት ነበራቸው ሁለቱ። ሜቢ ነው ኦኬ። እሱን እንደ አንድ እንትን ያስቀመጥክ ነው። አዎ አንድ ላይ ነበር። አንድ በቃ እስከዛሬ በፊት ነበሩ። ከዛ he have to be ከዛ ነው ሾት እንደዛ አደረገው እንጂ ለምን አንተ ከአዲስ አበባ ደግሞ እና እንደዚህ አይነት ነገር አይመጣም።
ደርቶ አዋይ ልክ ነህ። በዚህ ሳይቱ ማሰብ ጥሩ ነው። ስለያኛው ቆይ እስቲ ቪዲዮ አለ። መጀመሪያ ትንሽም ቢሆን የሆነ ነገር ሊኖራቸው ይገባል። የሆነ መግባባት፣ የሆነ መገናኘት፣ የሆነ ቅርርብ ሊኖራቸው ይገባል። ያለበለዚያ ግን ከአዲስ አበባ አዳማ ድረስ ዝም ብላችሁ ተነስታችሁ የምትሄዱት ነገር አይደለም። ሁለት ደግሞ ማለት ነው ላይክ አሁንም የሶፎንያስን ንጹህ አያደርገውም ይሄ ነገር ግን ላይክ እንዴት ራሱን ይሄን ያለ ኤክስፖዝ ማድረግ አስፈለገ ማለት አሁን እኔ ሳስበው ራሱ የሚደብረህ ነገር ነው። ይሄ አንተ ዲፕ ዳውን ገብተህ እንደዚህ እያወራህ ምናምን ለምን አስፈለገ ላይክ አይደል? ስለዚህ ነገር አይ እኔ እናንተ እንዲሆነ ምናምን እንትን ነው እኮ ይተማመኑ ነበር ማለት እኮ እሱን እኮ ነው የምልህ። ሜቢ አንተ አይዲያ ምናምን በጣም እንትን ነው በቃ አሪፍ ነው መሰለኝ። ላይክ እንዴት ነው እሺ ዝም ብሎ ከዜሮ ተነስቶ ሃይ እንደዚህ ከዛ ምናምን ከዛ አውርታ እንደዚህ ዊርድ የሆኑ ቃላቶች አሉ። ይሄን ያህል እሱ ራሱን ለምንድን ነው ሰዓት ማድረግ የፈለገው? እና ልክ ነህ ላይክ ሶፎንያስ ንጹህ አይደለም ስቲል ሄዝ ሺት ከእንደገና ደግሞ ደማን ማለት ነው ጀጅመንት ነው ምን አንችልም። ለምን አይ አናውቀውም። የዛኛው ሰው ያኛው ማን ሰው ነው በቃ አሁን ግን እኔ እንደ አይዲያ እንደ ሀሳብ like we respect what he did አይደል? ግን በቃ በዚህ አይነት ወይ መመልከት ጥሩ ነው። ምክንያቱም ሲጀምር ኮኔክሽን ይፈልጋል ምናምን ይፈልጋል አታችመንት ይፈልጋል እና በህጋዊ መንገድ ነበር። አሁን ሄዶ ለቀጥቅጦ አይልም ሊያስመታኩ ይችላል። ግን በጣም እንደዚህ በጣም የሚያስጠላ ስራ ከሆነ ሄዶ የሆነ የህግ አካላት ይዞ ሄዶ እንደዚህ ነው ብሎ ሄዶ ምናምን ነው እንጂ ወንድሙን ይዞ እኮ ነው ሄዶ የማይሆን ነገር። ይሄ ልጅም ከጋዜጠኛው ጋር አብሮ ተይዞ ሊጣራ ሊመረመር ይገባል ብዬ አስባለሁ። ካልሆነ ግን ከዚህ ጉዳይ ጀርባ ያለው ነገር ማንም ሳይረዳው ማንም ሳይገባው ወደ ሌላ ነገር ሊያመራ ይችላል። አስቡት፣ የሆነን ሰው ለማጋለጥ ብላችሁ በዚህ ደረጃ እንደዚህ አይነት ንግግር ታወራላችሁ። እኔ ቆይን ማለት ላይክ ለምንድን ነው እሱ ይሄን ያህል ሳክሪፋይስ ከፍሎ ላይክ ሶፎንያስን በማጋለጡ ማለት ሲያጋልጠው ችግር የለውም። ግን ዊርድ የሆኑ ወርዶችን መጠቀም አለ ኢሞሽናል አታችመንት በቃ የሆነ ዲፕ ገብቶ ምናምን ያወራው አይደል? እዛ ነው እሱን ለማምጣት የግድ የሆነ አይነት እንትን ውስጥ መግባት አለበት። ይሄማ በእንትን ነው ይባላል እሱ ቫይራል ምናምን ለማውጣት whatever ቫይራልም ለማውጣት ቢሆን ስቲል ሺት ነው ያደረገው ነገር ማስተላለፍ እና ብቻ ከባድ ነው። ነገሩን ለማጋለጥ ብፈልግ እንደዚህ አይነት ቃላቶችን ተጠቅሜ ከአዲስ አበባ አዳማ ድረስ ለማምጣት እንደዚህ ማውራ አይመስለኝም። እዚህ ጋር ሊሰመርበት የሚገባ እያወራው ኦር ደግሞ እየፈረርኩበት ኦር ደግሞ ነጥዬ እያወጣሁት አይደለም። ነገር ግን የዚህ ልጅም ጉዳይ ጣራ ንጹህ ሊሆን ይገባል ብዬ አስባለሁ። ንጹህ ከሆነ ኦር ደግሞ ለማጋለጥ ብቻ ከሆነ እሰየው። ካልሆነ ግን በስርዓቱ ስልኮቹ ሊሆን ይችላል፣ ከዚህ በፊት ያደረጋቸው ነገሮች ሊሆን ይችላሉ፣ ሊጣሩ ይገባል። ናነኮ እንዴት ነህ ብሎኝ ነው። ደህና ነኝ ደህና ነህ ስለው ይኸው እንደምታዩት አለውልክ ካለኝ በኋላ ፈታ እንበል ብሎ ላከልኝ። ከዛ ከታች እንደምትመለከቱት እንችላለን ሶፊሻ በምን መልኩ አልኩኝ። ይህንን ያልኩት እኔ ለምንድን ነው እኔ ይህንን የወሰድኩት የነበረው ፈታ እንበል ሲለኝ አይ ቲንክ የሆነ ፈታ ሾው የሚል ፕሮግራም ጀምሮ ነበርና እዛ ላይ ምናልባት ኢንተርቪው ላድርግህ አይነት መሰለኝ። ምክንያቱም ትንሽ እኔም ሶሻል ሚዲያ ላይ ስለምንቀሳቀስ ምናልባት ያንን ነገር አይቶ ሊሆን ይችላል ብዬ እሺ ያልኩት። ደስ ይለኛል እንችላለን ሶፊሻ በምን መልኩ ስለው ደስ የሚልህ ምንድን ነው ብሎ ጠየቀኝ። ኧረ ሶፊሻ አታወዛግበኝ፣ የጠየቀኝና ሀሳቡን ያነሳው እኮ አንተ ነህ፣ ፈታ እንበል ያልከው እንዴት ነው ብዬ ጠየቅኩት ማለት ነው። ከዛ ያው ይሄን ብዬ ስጠይቀው የመለሰልኝ ምላሽ ምንድን ነው የሆነ ያልገባኝ በቃ አይነት ነገር አስቦኝ መሰለኝ እና ቶ በቃ ብሎ ሲልክልኝ ወዲያው የሆነ ነገር መጠራጠር ጀመርኩኝ ማለት ነው። ከዛ በኋላ ለምን አታስረዳኝም ሶፊ፣ ምንም ችግር የለም ብዬ ነፃ ሆኖ እንዲያወራኝ ለማድረግ ሞከርኩኝ ማለት ነው። ከዛ በኋላ ምንድን ነው ያለኝ ቴሌግራም ዩዘር ኔም አለክ ወይ ብሎ ጠይቀኝ። አዎ አለኝ ብዬ ያው እንግዲህ ከላይ እንደምትመለከቱት የኔን ዩዘር ኔምን ፍሬዘር ፈቃዱ ብዬ
ላኩለት ማለት ነው። ከላኩለት በኋላ ወዲያው ነው በቃ ሰከንድ ራሱ አልፈጀበትም። እዚህ ጋር እንደምትመለከቱት በቴሌግራም መጣ። ፍሬ አለኝ ወይ ሶፊ አልኩትኝ። ከዛ በኋላ ደህና ነህ ወይ አለኝ። አለሁልህ ሶፊዬ አንተ እንዴት ነህ አልኩትኝ። ከዛ አለሁልህ ፍርዬ ብሎ ልብ ቅርጽ ላከልኝ ማለት ነው። እንግዲህ ምን ማለት ነው? አንድ ወንድ ልብ ቅርጽ ለአንድ ወንድ የሚልክበት ምን ምክንያት አለው? ከዛ እዚህ ጋር እኔም ወዲያው ነው በቃ ይሄ ሰውዬ ጌን አልኩኝ። ከአንዳንድ በቃ የሆነ ቡሽቲ መሆን አለበት ብዬ ስላሰብኩኝ ወዲያው ስራ፣ ቤተሰብ ምናምን ሁሉ ሰላም ነው፣ ደግሞ ስላገኘው በጣም ደስ ብሎኛል ብዬ ቴክስት አደረግኩለት። ነገር ግን የጠረጠርኩት ነገር አለ። እሱ ምን ብሎ መለሰልኝ? እኔም ደስ ብሎኛል ብሎ ጻፈልኝ ማለት ነው። ከዛ ወዲያው ምንድን ያልኩት፣ እሺ ሶፊዬ ያው አንተ ባታውቀኝም እኔ አውቀሃለሁ በምትሰራቸውና በምታቀርባቸው ነገሮች አድናቂ ነኝ ብዬ ላኩለት። ከዛ የት ሄድክብኝ ብሎ ልብ ቅርጽ አድርጎ ላከልኝ ማለት ነው። ምን ማለት ነው ልብ ቅርጽ አድርጎ መላክ ማለት? ከዛ እንደምትመለከቱት ያው እንግዲህ እሺ ሶፊዬ ያው አንተ ባታውቀኝም እኔ አውቀሃለሁ በምትሰራቸውና በምታውቃቸው ነገሮች አድናቂ ነኝ ብዬ ስልክለት እሺ የኔ ውድ ብሎ ከታች ላከልኝ ማለት ነው። እንግዲህ ተመልከቱ፣ ከላይ ጀምሮ የሚያወራበት አወራሩ በጣም የቀነዘረና የማይሆን አይነት ንግግር ሲያወራኝ የነበረው ማለት ነው። እኔም ያው ጉዱ በቃ የሆነ ነገር ስለተረዳው አወጣጥቼውም ቢሆን አዋርደዋለሁ ብዬ ስላሰብኩኝ እኔም እንደሱ መስዬ ለማውራት ተገደድኩኝ ማለት ነው፣ እንደ ጌ ሆኜ ማለት ነው። ከዛ ወዲያው ምንድነው ያለው፣ እኔም የምትሰራቸውን ሾርት ቪዲዮ አያለሁ ብሎ ለቀቀልኝ ማለት ነው። ኦኬ። ከዛ ንግግራችን ቀጠለ። ደግሞ ሰውነትክ ምንድነው የሚለው እዚህ ጋር ተመልከቱ፣ ሰውነትክ ሄርሊ ነው ብሎ ላከልኝ ማለት ነው። ይሄ ውሻ እያያችሁ ነው አይደለ? ደግሞ ሰውነትህ ሄርሊ ነው ሲለኝ እኔ ሄርሊ ሰላም ሰላም እግዚአብሔር ወዲያው ስለተረዳሁት ምንድን ያልኩት፣ ኦ ሶፊዬ በጣም ደስ ብሎኛል ስለምትከታተለኝ ካልኩት በኋላ አዎ ሶፊሻ ሄርሊ ነው አይነት ነገር ብዬ አወራሁት። ምክንያቱም ገብቶኛል፣ ይሄ ሰውዬ በቃ ቡሽቲ እንደሆነ ገብቶኛል፣ ይሄ ሰውዬ ጌ እንደሆነ ተረድቻለሁ። ስለዚህ የሆነ ነገር ደግሞ የሚገርማችሁ ነገር ይህንን ስክሪንሾቱን ሊያጠፋው ይችላል ብዬ ስላሰብኩኝ እያንዳንዷን የምናወራውን ነገር ስክሪንሾት እያደረግኩኝ ወዲያው ነበረ ሳስቀምጥ የነበረው ማለት ነው። ከዛ ምን አለኝ መልሶ በጣም ነው የሚያምረው ብሎ አለኝ። ከዛ በኋላ አደል አልኩት እኔ ደግሞ። ከዛ ወዲያው አደል አዎ ብዙ ሰው ይወዳል፣ አንዳንዱ ደግሞ ይጠላል፣ ምኑ እንደሚጠላ ባይገባኝም ብዬ ያው የሱን እንትን አጸደቅኩለት። ይሄ በቃ ችግር የለው እውነት ነው በጣም ያምራል። ያው እኔም እንደ ጌይ ብዬ ልሁን ብዬ ራሴን አስቤ ማለት ነው። ምክንያቱም በዚህ መንገድ ካላወራሁት ደንብሮ ሊቀር ይችላል። ሶ እኔ ደግሞ ያው ብዙ ሰው እንዲጠነቀቅ ስለምፈልግ እውነቱን ማወጣጣ ስለነበረብኝ አዎ አልኩት። ወዲያው ምን ብሎ መለሰ? ያ በተለይ የደረት ብዙ ነው አይደል ብሎ ላከል። የደረት ጸጉር ደግሞ የአጋጣሚ ጉዳይ ሆኖ እኔ ሰውነቴ በሙሉ በጸጉር የተሸፈነ ነው እስከ አንገቴ ድረስ ማለት ነው። ሰውነቴ እንዳለ በጸጉር የተሸፈነ ነው። አዎ ምናምን ብዬ ያው መለስኩለት ማለት ነው። ከዛ ምንድን ያለኝ ያው እኔም እንደለመደው እንዲሻፍድ ብዬ ስላሰብኩኝ ምንድን ያልኩት አዎ እንዳለ ከእግር ጥፍሬ ጀምሮ እስከ አንገቴ ይደርሳል ብዬ አወራሁት። እንግዲህ አስቡት ወንድ ልጅ ሆነን እንደዚህ ስናወራ፣ ወንዶች ሆነን እንደዚህ ስናወራ እኔ አውቄ ነው ሆን ብዬ እንደዚህ እያወራሁት ያለሁት፣ ምክንያቱም ቀንዝሮበት እንደሆነ ገብቶኛል። ስለዚህ እኔም ማስጨረስ ስለነበረብኝ እንደውም እንዲጓጓ ብዬ አዎ ከእግር ጥፍሬ ጀምሮ እስከ አንገቴ ድረስ ነው ያለው ብዬ አወራሁት ማለት ነው። ኔክስት ምንድን ያለው ያው እዚህ ጋር እንዳያችሁት ዋው ይኮሰኩሳል አለ። ይሄ ውሻ የሚኮሰኩስ ይኮስኩስ። ምናልባት ይሄን ቪዲዮ የተፖሸረ ቂጡ ሊልክልኝ እልክልሃለሁ ብዙ ያልተነካካ ነው ብሎ ላከልኝ ማለት ነው። ባይሆን እኔ ምን አልኩት? ከዛ ባይሆን በርገሩን ከላክልኝ እኔም አጣጥቤ አደራርቄ እልክልሃለሁ ብዬ ትንሽ እንዲጓጓ አደረግኩት። እሺ ያለኝ። ከዛ አፍጥኗ ሶፍ ብዬ የልብ ቅርጽ ምልክት አደረግኩለት፣ ይሄ የተረገመ ውሻ። ከዛ ምን አድርጎ ላክልኝ? ያው እዚህ ጋር እንደምትመለከቱት በአንድ ጊዜ እይታ እንዲጠፋ አድርጎ ላክልኝ። አሁን ይህን ስክሪንሾት ማድረግ አይቻልም፣ ምንም ማድረግ አይቻልም። ብቻ ከፍቼ እኔ አየሁት ማለት ይጠፋል ወዲያው። እዚህ ጋር እንደምትመለከቱት ያው እንዲጠፋ አድርጎ ነው እንትን ያለው ወዲያው። ሰበር ዜና ሰምቷል። ኢቫን ሪስ እና
ይኸውላችሁ ይሄ ጌ ነው ቀጥሮ ይመጣ ጌ ነው። አትምተው አንተ ምንድነው ምን አደረኩት ትላለህ? እኔ እናንተ አልጨረስንም። እሺ ወንዴ በቃ ለቀው፣ ወንዴ ለቀው። እሺ እንግዲህ ቪዲዮውን እንደተመለከታችሁት ነው። ከመጀመሪያ ጀምራችሁ እስከ መጨረሻ የተከታተላችሁ ሰዎች ከመጀመሪያው ጀምሮ አንስቶ ያለውን ነገር አሳይቻችኋለሁ። አሁን ይሄንን ነገር የለቀቁላችሁ ለምንድን ነው? እኔ በግሌ የእናንተን አላውቅም። አብዛኞቻችሁ ግን ይሄን ነገር እንደዚህ አይነት ነገሮች እንደማትቀበሉ ተስፋ አደርጋለሁ። ነገር ግን እኔ በግሌ እንደዚህ አይነት ነገሮችን በፍጹም አልቀበልም። በተደጋጋሚ በውስጥ መስመር ሊያወሩ የሚፈልጉ ብዙ ሰዎች፣ ብዙ ወንዶች፣ አሁን ሶፎንያስ ድንገት እጄ ላይ ስለወደቀ ነው የምትመለከቱ ሰው፣ ነገር ግን በውስጥ ብዙ ሊያወሩ ይሄ ለራሱ የሚሰራውን ቪዲዮ ይታያል አለ ዩቲዩብ ላይ ሙሉ ስለ እንደዚህ አይነት ነገር ነው። እኔ አሁን ያጠራጠረኝ እግዚአብሔር እሱ ነው። ሙሉ እንደዚህ አይነት ነገር ነው የሚሰራው። ይቃወማል። አሪፍ አይደል? ተቃውሞ አሪፍ ነው። አይ ተቃውሞ ሳይሆን ቪዲዮ ዩቲዩብ ላይ የሚሰራው ሙሉ ስለ ሴክስ ነው። ይሄ ሰው እንትኑ እንደዛ ነው። ኮንቴንቱ ሙሉ ፈልጉ ወንዶች እንዳሉ አውቃለሁ። እነሱን ቀስ በቀስ ምናልባት ማጋለጥ ካለብን ቀስ እያልኩ የማጋለጥ አሁን እሺ ግን እንደዚህ ከሆነ እውነት ከሆኑ አልመቱትም እኮ አልነኩትም። ማርያምን አልመቱትም። በቃ መጥቷል አይደል እንዴ? እኔ እኮ አሁን የደበረኝ ማለት ነው። በቃ መጥቷል እኮ ምን ሆነህ ነው? በስመ አብ በቃ ይዘው ደግሞ ፍልጥ ይዘው አይቼ ነበረ። የሆነ ቪዲዮ አይቼ ነበረ ቲክቶክ ላይ ሲዘዋወርና ፍልጥ ይዘዋል። ማን የዛ አዳም ልጅ ነው። በቃ ተመችቶኝ እኔ በቃ በፍልጥ ነው እና ሲመጣ በጥፊ ቁንጥጫ እዚህ ስር ገብተህ እናገና ነው በእናታችሁ እግዚአብሔርን ወይ ኃይል ከነሰ ደውሉ ብላለ። አይ ብቻ ሪል ከሆነ ምናምን ይሄ አሁን ለኢትዮጵያ ላይ ደብረኝ የመጣ ነገር ዋይታ ምናል በቃ ላይክ ሁሉ ነገር እንዴት ነው እንደ ኮንተንት ሳቬጅ ለቭ እንደሚባለው ደስትና የሆነ በቃ ኤቭሪቲንግ ላይ ይመጣል፣ ከዛ ያልፋል፣ ደረሳለ ምናምን። የሆነ ሰዓት ሁሉም ሰው በእስላማዊነትን እቃወማለሁ ነበር ፕሮፋይል። ከዛ በቃ ላስት ሎንግ ማድረግ አለበት። የሆነ በቃ ተቃውሞ የሆነ ሰዓት አጀብታ መሆን የለበትም። ምክንያቱም ኮንተንት የሆነ የተረሳ ምናምን ከሆነ አይመጣውም። በቃ የሆነ አቋም ይዘህ ምናምን ገብቷል። ከሃይማኖት አንጻር የትኛውም ሃይማኖት ከባህል አንጻር ገብቷል። ትራዲሽኑ አይፈቅድም ምናምን እና እንደዚህ አይነት ነገርን ስግጥ ብለህ በቃ መቃወም በቃ ስግጥ ብለህ ትቃወማለህ ምናምን እንጂ አሁን ይሄም ሰው ሊረሳ ነው ማለት ነው። እኔ እሱን እኮ ነው የምልህ። የሆነ ሰዓት ላይ ይረሳል። በቃ የሆነ ሰዓት ላይ ኮንተንት ይሆናል። በቃ ያ ደግሞ አይመጣውም። በቃ መቃወም ካለብህ በትክክል በአግባቡ መቃወም። ምክንያቱም አሁን ያው ላይ ይሄኛው ጄኔሬሽን ምናምን እኛ እሺ ነቅተናል ምናምን፣ ከዛ ቀስ እያለ ኔትፍሊክስ የሚባል ጉዳል ላይ ልጆችን በሙቪ ምናምን አድርጎ ኖርማል እንደሆነ ገብቷል ፊል እንድታረግ ምናምን አድርጎ ያስረዳቸውን አሁን ያለው ሰው ይሄኛው ጀነሬሽን በደንብ አድርጎ ይሄ ነገር እኔ አሁን ያወቅኩት እኮ የሆነ ማዘር ፋዘር ምናምን እንደዚህ አይነት ነገር እንደሚቃወሙ የሆነ ማህበረሰቡ የሰራልኝ ኢሜጅ አለ፣ ሃይማኖቱም የሰራልኝ ኢሜጅ አለ። ቤተሰብ ደግሞ አሁን ላይ ልጆች ኔትፍሊክስ ያሉ ቲክቶክ ያሉ ትልቅ ስልክ ይሰጣቸዋል እና ዴጋተር ላረፍቲንጋ እንደነፍሽት ምናምን ይሄን አይተው ነው እንትን የሚሉት። አሁን ላይ አድርገህ በደንብ ካልተናገርካቸው ልክ የሆነ ነገር ነው ይመስላል። ይሄኛው ጀነሬሽን ሜቢ ሊያመልጥ ይችላል። ከዛ ደግሞ የሚመጣ ጀነሬሽን አለ እና ኖርማል ነገር ላይ ይችላሉ። አሁን እኛ እንትኑ ማለት ነው አሁን ይሄ ኖርማል ፍሬንድስ ቤኔፊሲክስ ምናምን ኖርማል እንደሆነ በኛውን ጀነሬሽን እነሱ ደግሞ የሚመጣው ደግሞ እንደዚህ አይነት ነገር እሱን እኮ ነው በቃ
የሆኑ ነገሮች እኮ ኖርማል ያልነበሩ ኖርማል የሆኑ ነገሮች አሉ እኮ አሁን ላይ ገብቷል። ዘ ዌይ ዊ አር ድሬሲንግ ምናምን አሁን ላይ ቅድም ሆናል አይታላችሁ ማናት እንደዚህ ሱፍ ሚሊዮን ብር ለብሳ ነበር። ይሄ እኮ ኢትዮጵያ ውስጥ እኮ አልነበር። ከዛ እኛን መልመድ ጀመርን። ለምን ሚውዚክ አለ ምናምን ሚውዚክ ኢንዱስትሪው ከዛ ሙቪዎች አሉ ምናምን ከዛ ኖርማል ሆነ። ከዛ አሁን ይሄ ነገር በደንብ ካልተቃወምከው ምናምን ስር ካላሳስከው የሆነ ሰዓት ላይ እንደ ትሬንድ የሚረሳ ከሆነ በጣም መጥፎ እና ከዚህ በኋላ ግን በዙ የበዙ ግን አለ በጣም አለ። ግን አሁንም ቢሆን በቃ የሆነ አቋም መውሰድ አለበት። እግዚአብሔር የሆነ አንድ ጊዜ እንትን አይሆን ሁሉም ሰው ቤት የሚገባ ነገር ሊሆን ስለሚችል በቃ ሰው ደግሞ አትሊስት ሃይማኖት አለ ገብቷል። በቃ አትሊስት ወንድም አለ አትሊስት እህት አለች ምናምን ስግጥ ማለት ካለብህ ስግጥ ማለት እና ደግሞ ስግጥ ሳይሆን ቲች ማድረግ ነው ምናምን ልጆች ምናምን ማስተማር ነው አንቺ ወይ ብቻ አይ ዘይከብድ ጊዜ መጥዩ ወይሻ በርገር ሰላም አለናለ እንደና ቤት ሶፊያ ከሰዓት ነበር ልነሳ ሰዓት ምንድን ነው አይሰማም። ከሰዓት ነበር ልነሳ ያሰብኩት ሰው ይመጣብኛል በሰዓት የጠራሁት ሰው አለ ቻላልሽ ምን ቶሎ በላ ወይ ታድራለህ መጣ እንጃ ከተመች በርግጥ ጥሩ ነው ያው ምጣት መንገድ ነው አይ ማደረ ቢቀርብኝ መለሳለሁ እንደሱም ትችላለህ ቃሊቲ ነው መኪና የሚገኘው ኧረ አለ ቃሊቲ ብትሄድ አንድ ሰዓት መንገድ አይደል ሞልቷል አይደል በቃሊቲ ነው አንድ ሰዓት ቃሊቲ ጋር ሄደህ ብትሳፍር አንድ ሰዓት ነው በቃሊቲ ማለት ነው ከጥቃ አዳማ አዲስ አበባ መውጫ ወይ ደግሞ አዳማ እሱ ጋር እንትን ቢሆንስ ይሄ ለሌላ ነገር ጠርተውት አሁን እኮ የቴሌግራም ወይ ምን ማንም ሰው መስራት ይችላል። ቮይስ እና ለሌላ ነገር ጠርተውት እኮ መተውት ቢሆንስ አይ ጀለስ እኮ በቃ ኤክስፖዝ ሆናለች እኮ ባለፈው እግረኛው ሊሆን ነገር ስላለ ግን ታውቃለህ እግዚአብሔር በቃ እድል የሚመረምር እግዚአብሔር ነው። No, we don't know. Like, ግን ያለው ኢንፎርሜሽን በቃ እንዲህ ነው። በቃ እንደገና እኮ አሁን ሆነ እሱ አልሆነ የራሱ ጉዳይ like በቃ የሚወሰድ እርምጃ ይወሰድበት። ግን የእሱ መምጣት የሆነ ነገር ማስታወስ አለበት ጭንቅላታችን ውስጥ መጥቶ ምናምን ገብቷል። እኔ እንደዛ ነው የማስበው። ስለ ቅድም ያልኩ ነገሮች አሉ። የሆነ ነገር ማሰብ አለብን። በቃ ኦኬ ምናምን ጠንቀቅ ማለት ነው። ጆርዲ መጣች ምናምን ኤአይ ነው ምናምን አለች ምናምን ገብቷል። ላታለች ነው አሁን ይሄም ምናምን ሲባል ኦኬ የሆነ ሳለ ምንድን ነው ምናምን ኤአይ ነው በውስጥ ይበዛና ማለት ነው ሲፈነዳ ጊዜ አንችለውም። አዎ ለእንትኖች ለእስራኤል አላውቀውም ፍራንክ ራሱ መኪናው መጥቶ የሚወርደው እዛ ጋር ነው። በቃ ይቃላ ችግር የለም። በቃ ፍራንኮ ባንድረስ ፍራንኮ ያወርደሳ እስከ 9 ነው። ሰምታ ቦታ ተጠቃቀፋለች። በቃሊቲ 8 ሰዓት ከተነሳ ነው አልቴን ሰዓት መድረስ ነው። አሁን አዲስ አበባ ራሷ ክራውድ ስለሆነች በጊዜ ብትነሳ ጥሩ ነው። ቃሊቲ 8 ሰዓት ብትደርስ እሺ እንደዛ እንጂ ቀርብ ነው። አይሆንም ነው ግን አንተ ወይ እና በቃ ይኸው እሺ ወይ ተሽተስ ሄሎ ኦኬ እንደና ወይ አይሲ ለነሳ ነበር እንደዚህ ወግዛው እንዴና እግዚአብሔር ይክሪምለው በቃ ምንድነው እግዚአብሔር ነው ወይ ምን አይነት ሰው ነው? እና በቃ ኮስተር ብሎ ያወራም እንዴ ማለት ደግሞ በእናትህ ወሬ በእናትህ በጠፋ ነው ያበዛው ነው ግን በጠፋ አይደለም። እኛማ ምን ማስጠንቀቅ ነው አይዝለ ይሄ አሁን እንደዚህ አይነት ወርዶች ማለት ነው አፍ ላይ ቀላል መሆን የለባቸውም። በጣም ለስድብ ምናምን በቃ ለነዛ ለራሱ ለመጠቀም የለብንም። እየቀለለ ይመጣል እንደዚህ አይነት ነገር አፍ ላይ እየቀለለ ከመጣ ደግሞ መጣሉ ተመመለስ ቢቀርብ ይሻላል ብታድር ይሻላል እያሉ ነው ማደር ያለ አራለ ለዛ እኮ ነው ቅድም አድራለ ወይስ ትመለሳለህ ያልኩህ
በቃሽ መጣሁኝ እመጣለሁ። በቃ እንዳልኩት ስልክ ይሰራል አይደል? ያው እየሰራት ነው። እሺ ታይፕ ቻርጀር አለ ወይስ ይዤ ልምጣ? አለ የፈለከው አይፎን ታይፕ ሲ ታይፕ ጀለስ ነው። እንዴት ቻርጀር ምናምን ምንድን ነው? እዛ ጓዙን እንትን ነው ሌላ አንድ ኦኬ እሺ ያደረስክ በቃ ከቤት መኪና እንዲዝ ነው እንትን ሻወር ወሰድ ይበናል። በቃ እሺ ችግር የለም። አረፍ እኛ ራሱ አልሰማነውም። በቃ ሻወር ወሰዳለሁ። አረ ይሁን እንትን እሺ አባቴ እሺ በቃ እቃም ግዛ ማቴሪያል ለቤታችን ነው። ኧረ ምንም ችግር የለም። ምን አንተ ተጨማሪ የምትፈልገው ነገር አለ ኤክስትራ? አይ ቆይ አንተ እንደው መጀመሪያ በቃ እሺ ችግር የለም። እራት ደግሞ ጓደኛ አለችኝ እሷ ጋር እንሄዳለን ማታ አብረን። ደስ ይለኛል ይቻላል። እሺ እሺ ቢጃማ ይዤ ልምጣ እንዴ? ደስ ያለን ይዘና አንተ የፈለግከውን ይዘና ነው አለ አንተ ጋር እኔ ሳይዝ የኔ ሳይዝ ነው አይሆንህማ። አንተ ትንሽ ሳይዝ ከኔ ተለቅ የለ ሰው ሊጠብ ይችላል። ከቻልክ ይዘና እሺ እሺ ብዬ ሶፊሻ ወይ ጂሻ የደረስክ ኢየሱስ አለቀ። እሺ ወጥሽ ተስማ At the end of the day, you gotta be crucified. ምንም ማያስቅ አክሽን ነው። ሰው ብቻ I don't know what I have to say like እግዚአብሔር ቶሎና በሉ ሙሉ ሰብስክራይበሮቻችን ገቡና እግዚአብሔር ና በቃ እግዚአብሔር የ28 አይ በጣም አረኝ ፒጃማ ምን አስተላል እንደዚህ ነው እኮ በቃ እንደዚህ ነው መጽሐፍ የሚለው እንዲሆን ራስ እንደ በቃ በስጋ ፍትወት ተቃጠሉ እና በዚህ ስንት ተቃጠሉ። ቆይ ሴቶችስ? እሺ እግዚአብሔርን ሶፎንያስ ሴቶችስ ጓደኛው ጋር እሱ ጋር ሄደ ከምትሄድ ጓደኛ ጋር ቀጥታ አትሄድም? ጭፈሳ ጋር ማለት ነው ደግሞ ጋር መሄድ እኮ ነው። ቢቻማም እዛ ጋር ይኖራል። ታናታ ስለብስም እንደ ሄደ ቢቻማ ሲያስጠላው ምን ሆነ ነው ማርያምን እንደ ይጣራና አትሄድም አንተ ብቻህን እዛ አታድርም። እሷን ታጠቢ አትልም? ደውለህ ታጥበሽ ጠብቂኝ በቃ ይበል ነበር። አንተ በእናትህ ምን ሆነህ ነው? ሚያይ ሁላ መሰለኝ እኮ እስካሁን ኢንተርቪው አልሰጠም ግን እንዴ ብሎ ይሰጣል እኔ አሁን እሱ የሚጠራው ሚዲያ ራሱ በጣም በዚህ ከሚዲያ በፊት ፍርድ ቤት ነው መቅረብ ያለበት። መስቀል ነው በቃ እንዴ በቃ ባያጠፋም ይሰቀልና መተው ነው። ይመስላል እዛይ ለማሬ እንትን እንዳይሆን አሁን በፈመሻ መንገድ እንዳይሆን። ቅድም ያልከው ነገርም እኮ እንደ ሰው በቃ እንደዚህ ቲቪ አሁን አለየም የሆነ ህፃን ልጅ እኔ ጌኒ ምናምን እያለ ወጥቶ ነበር ማርያምን። ከዛ ሰው ያየዋል እንትን ቪዲዮ ቫይራል ይወጣለታል። አያውቁም ምን ማለት እንደሆነ ይብላ ያውቀው ይችላል። የሆነ ልጅ የሆነ ሰዓት ትልቅ ሴትዮ ምናምን ከና አለችኝ ምናምን ድራማ የኩላሊቱ ምናምን የኩላሊት ሀብታሙ ናች ማናት ኩላሊት የሰጣት እሱም ሳክስ ምንድን ነው ኩላሊት ሰጥቷት ምናምን ተታረቁት መልሶ እሱም ድራማ እኮ ነው። ስክሪፕት እንዲህ አይነት ነገሮች ሲበዙ የቱን ማመን ሰው ችላ ማለት ግን አይባልም። አረስቶ ያርጉ ጀመረ ሲበር ነኝ ባይታው ከዚህ በኋላ ስንቆል እንቆርጠዋለን። ቆርጠው በእናትህ ቆርጠህ ራሱ ጣል እናቴ ተሞት
ቆርጦ መጣል ነበር እሱን ራሱ ይሄን አስገባው እና እንዳቆርጥ እናቴ ተሞት እናዲቱ አቁም ውስጥ መልካም ቀን ሰብስክራይብ አድርጉ። እንዴ ነው ወጣው ማርያምን ይበቃል። በቃ ደብሮኛል ነው ማርያምን ሰብስክራይበሮቻችን ቤተሰብ አታ ይገደልሽ